በብርሃናማው ቤት የሙስሊሞች ልብ የዓለምን ብርት ከዓለም ከሁሉም ጥግ ተሰባስበው የሚተሙበት ቦታ። ለበይከ አላሁመ ለበይክ ለበይከ ሸሪከ ለክ ለበይክ አላሁመ ለበይክ። እዚህ ቦታ ላይ የሰላም መልእክት ተጀምሮበታል። አላህ በቃሉ የሰው ልጆችን አላቅናቸው ብሎ እንዳከበረን ያከበራቸውን አማኞች እንግዳ አድርጎ ወደ ቤቱ ጠርቷል። የአላህ እንግዶችም ከመላው ዓለም ወደ ታላቁ ድግስ፣ ወደ ታላቁ ጥሪ፣ ወደ ታላቁ ቀጠሮ ጥንቅቅ ብለው በጉጉት በስስት በናፍቆት ሲጠብቁት ወደ ነበረው ወደ የዓለማቱ ፈጣሪ ቤት እንግዳነታቸውን ይዘው ወደ ተከበረው ቤት ደርሰዋል። የሰውኛ ባህሪ የማይታይበት ቦታ፣ አካል ሳይሆን ልብ፣ ምላስ ሳይሆን ኢማን የሚናገርበት የአንድነት ሜዳ ሐጅ። ሁሉም የአላህ እንግዶች ለመጀመሪያና ምናልባትም ለመጨረሻ ጊዜ ተገናኝተው አንድ ላይ ይቆማሉ። ከአፍሪካ የመጣው በመልኩ የጠቆረው፣ ከአውሮፓ የመጣው በመልኩ የነጻው የአላህ እንግዶች ከዘረኝነት ከቆዳ ቀለም ልዩነት ነጽተው አንድ ሆነው አንድ አይነት ልብስ ለብሰው የመጨረሻውን ዓላማቸውን ለማሳካት በሚያምር አቋም ተደርድረው በተከበረው ቤት ውስጥ እንደ ውሃ ይፈሳሉ። የአላህን ጥሪ አክብረው ምናልባትም በሕይወት ዘመናቸው ለመጨረሻ ጊዜም ሊሆን በሚችል አጋጣሚ ጌታቸው እድሉን አመሻሽቶላቸው በአላህ ቤት ያስገባቸው የአላህ እንግዶች በእንባ በሲቃ ተወረው ምድራዊ ነገራቸውን እርግፍ አድርገው ትተው የጌታቸውን አላህ ሱብሓነሁ ወተዓላ መሐርታ ሲለምኑ ሲታዘዙ ማየት ዓለም ላይ ከሚታዩ በጣም ትልቅ የእውነት ብቸኛ ትዕይንት ያደርገዋል ሐጅ። እዚህ ቦታ ላይ ቪአይፒ የሚባል ነገር የለም። ከዓለም የሚመጡ የአላህ እንግዶች እንጂ ሌላ አይደሉምና ከዓለም ከተለያዩ ሀገራት ንጉሶች፣ ፕሬዝዳንቶች፣ የሀገር መሪዎች፣ የሀብት ባለጸጎች፣ ቢሊዮነሮች በሀገራቸው በጋርድ የሚጠበቁ ሁሉ የተከበሩ ይመጣሉ። በዚያውም ልክ ምንም የሌላቸው የሐጅ ወጫቸውን እንኳን አላህ ወፍቋቸው የመጡ ምስኪኖችም ይኖራሉ። ይሁን እንጂ ለንጉስ ለባለጸጎች ተብሎ የተዘጋጀ ቦታ የለም። ምስኪኖችን እናንተ ምስኪን ናችሁ ወደፊት አትገቡም የሚላቸው የለም። ምክንያቱም የዓለማቱ ጌታ ቤት ነውና። ሐጅ ሁሉም እኩል በአንድነት አላህ ፊት እኩል ቆሞ የሚማጸንበት፣ አላህን የሚለምንበት እጹብ ድንቅ ትዕይንት፣ የአካል ሳይሆን የነፍስ ሥራ የሚሰራበት፣ ነፍስ የምትረጋጋበት፣ ነፍስ ለወንጀሏ የምትጸጸትበት፣ ነፍስ የምትጸዳበት፣ ነፍስ ድጋሚ የምትወለድበት፣ ነፍስ የምትደሰትበት የአላህ ቤት ሐጅ። سرتم وسار دليلكم يا وحشتي الشوق أقلقني وصوت الحادي ሙሉ የሐጅ ልብሳቸውን ሲለብሱ አዲስ ሕይወት ይመጣል፣ ድካም ይጠፋል። የዱንያ ዝባዝንኬ ሐሳብ ተወግዶ ለጌታቸው ክብር የሚዋደቁበት ቦታ ሐጅ የተከበረ የተቀደሰ ቦታ። ፍጹም ትክክለኛ መታዘዝን የሚታዘዙ አማኞች የአላህ ቤት ደርሰዋል። የአላህን አንድነት ይመሰክራሉ። ምንም እንኳን በአካል በቋንቋ ቢለያዩም ድምጾች ግን ተስማምተው አንድ ሆነዋል። አንድ አይነት ቃላት ያወጣሉ። ከተለያዩ የመጡ ቢሆንም እንኳን አላህ
አንድ አድርጓቸዋልና ለነሱም አላህ ቃል እንደገባላቸው የአላህ እንግዶች ናቸው። እናም የአላህ እንግዶች ለአላህ ጥሪ ቤት ሲደርሱ እንዲህ ብለው ይመልሳሉ። በዚህ ቀን የተሻለ ሕይወት ይገለጣል። አላህ እስልምናን ሞላውላችሁ ያለውም በዚህ በአረፋ ቀን ነበር። የአረፋ ተራራ ላይ ወደ አላህ ምህረት የቸኮሉ አማኞች የአላህ እንግዶች ለዓለማቱ ፈጣሪ ለታላቅነቱ፣ ለልግስናው፣ ለማያልቀው፣ ለማይነጥፈው በየቀኑ ለሚንቧባው ምህረቱ፣ ለመሃርታው፣ ለእዝነቱ ተንበረከኩ። ምህረቱ የማያልቀው አላህ ሱብሓነሁ ወተዓላ ደጁን ከፍቶላቸው በምህረቱ እያጠበ አዲስ የተወለደ ልጅ የሚያደርጋቸው ቦታ ሐጅ። الشوق أقلقني وصوت الحادي